ብዙ ሺህ ዓመታት የተሻገረ ታሪክ ያላት ኢትዮጵያ በምድሯ ከ80 በላይ ብሔሮችን፣ ቋንቋዎችን እንዲሁም የተለያዩ እምነቶችን አቅፋ የያዘች ሀገር ናት። ታሪክ እንዲህ ሲዘክር ለሀገር ሉዓላዊነት ሲባል ከትውልድ ወደ ትውልድ በህብር የደም ዋጋ ተከፍሏል። ይህ መስዋዕትነት የትላንቱ የክብር መዝገብ ላይም የማይደበዝዝ ሆኖ ተከትቧል። የትላንቱ በአንድነትና በጀግንነት የተገኘው ድል ታዲያ የነገ ብርሃን ይሆን ዘንድ በህብር አንድነትን መገንባት እንደሚያስፈልግ ይነሳል። ከ2000 በላይ ብሔሮችን ለቁጥር የሚያዳግቱ ቋንቋዎችንና እምነቶችን በዲሞክራሲ ጥላ ስር አዋህዳ ለዓለም ታላቅ ምሳሌ ሆና የቆመችው ህንድ የጋራ ህልውናን አምነው ልዩነቶችንም ወደ ጥንካሬ ምንጭነት ቀይረው ለዓለም ምሳሌ የሆኑ ህዝቦችን ይዛለች። ህብራዊ ስሪት ያላት ኢትዮጵያም ታዲያ ከህንድ የተመሳሰለውን ህብረ ብሔራዊ አንድነቷን ማጠናከሯ የተረጋጋ ሀገር ለመስራት የሚያስችላት መሆኑን ምሁራን ያነሳሉ። ህብረ ብሔራዊ አንድነታችን የሚያጠናክሩ ስራዎች ላይ በሰፊውና ጠንክረን ከሰራን ነጠላ ትርክቶችን እየቀነስን እያደበዘዝናቸው እንሄዳለን ማለት ነው። ስለዚህ የወል የሆነ የጋራ የሆነ ማንነታችን ፍንትው ብሎ መጨረሻ ላይ ሊመጣ ይችላል። ስለዚህ የተረጋጋ ማህበረሰብ የተረጋጋ ሀገር የመፍጠር እድል ይኖረናል ማለት ነው። በውጭ ሀገር የሚኖሩ ዜጎቿ በአመት ከ135 ቢሊዮን ዶላር በላይ ወደ ሀገራቸው የሚልኩባት ህንድ እውቀታቸውን ክህሎታቸውንና የማይናወጥ የአንድነት ስሜታቸውን ይዘው ወደ ሀገራቸው ይሄዳሉ። በሀገረ ህንድ የዜጎቿ እንዲህ ያለው እንቅስቃሴ ኢኮኖሚዋን ያሳደገ ህንዳውያንንም የሀገራቸው ጠንካራ አምባሳደሮች ያደረጋቸው ነው። በኢትዮጵያም ይህ መዘንጋት የለበትም። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚያነሱት ያለንን ዘርፈ ብዙ የባህል የተፈጥሮና የሰው ሀብትን ወደሚታይ ውጤት ለመቀየር የጋራ ጥረት ወሳኝ ነው። ምሁራን እንደሚሉትም ታዲያ የኢትዮጵያዊነት ውቅር የሆነው ህብራዊነት በመሆኑ ይህንን መጠቀም ለሀገር እድገት ወሳኝ መሆኑንም ያነሳሉ። ህብራዊ አንድነት ያው መሰረታዊ ነው። የሚመነጨውም ከኛ ሀገር የማህበረሰብ ውቅር ነው። እኛ ሀገር ማህበረሰብ ውቅሩ ህብራዊ ነው። እኛ ህብራዊነት የሚገልጸን ሀገር ነው የሚለው ትርክት እሱ በጣም ጎልቶ መውጣት አለበት። ለምን እኛ በዛህነት ያለን በዛህነትን ሴሌብሬት የምናደርግ በዛህነትን አቅፈን አንድነት እንፈጥር ነው የሚለው እሱ አንድ ትርክት ነው። ይሄ ለዚህ ላይ ብዙ የአመለካከት ስራ መስራት አለበት። በዛህነት መኖር ማለት ለአንድነት እንቅፋት አይደለም። እንደውም ጥሩ እድል ይፈጥራል። በዛስቶን ብዙ ድሎች አሉ። በየአካባቢው የተለያየ ፖቴንሻል አለ። ያን ፖቴንሻል ለመጠቀም እድል ይፈጥርልሃል እና ሀገር ደግሞ ታድጋለህ። አንደኛ እሱ ነው ዋናው ትርክት። ሳይገናኝ ሲቀር ነው አንዱ ሳያውቀው ባህሉን ካላወቀው አኗኗሩን ካላወቀው ሌላ ነገር ይመስለዋል። ግን አሁን የተዋወቀ ሲሄድ በጋራ ብዙ ነገር እንዳለው ይረዳል ማለት ነው። ስለዚህ እሱን በዚህ መልክ ትርክት መገንባት ያስፈልጋል። ጠንካራ ሀገር የሚገነባው የጋራ እሴቶችን፣ የጋራ የህልውና ምንጮችንና የጋራ የወደፊት እጣ ፈንታዎች እንዳሉ አምነው በዚህ ዙሪያም በመሰባሰብ እውቅናም በመስጠትና ልዩነቶችን እንደ ጌጥና እንደ ጥንካሬ በመውሰድ ነው። አንድነት የጋራ አንድነት እንዳለ ሁሉ የዛኛው ባህሉ ቋንቋው ተከብሮት እንደሚቀጥል እውቅና መስጠት ነው። አሁን መንግስቱ እውቅና ሰጥቷል። መንግስትም ያን ፕሮሞት ያደርጋል። ቋንቋ ባህል በጣም ወሳኝ ነው። ያ ግን ሚዛኑ መጠበቅ አለበት። ሁለቱ ባላንስ ካልሆነ ወደ አንዱ ትልት ካደረገ ችግር ይፈጠራል የሚል ነው በእኛ ትምህርት ያለው። ዞሮ ዞሮ እኛ ሀገር ወደደም ጠላንም የማህበራችን ውቅር ህብረ ብሔራዊ ስለሆነ እሱም ይዘን ካልቀጠልን በጋራ ለመቀጠል ያስቸግረናል። በአሁኑ ዘመን በያኔው ክፍለ ዘመን መብቱ ሳይከበርለት አብሮ ሊቀጥል የሚፈልግ ማህበረሰብ የለም። ስለዚህ ይህ ግድ ሁሉ መብት አንጻራዊ በሆነ መንገድ እኩል ተከብሮ ህብራዊ አንድነቱ ተከብሮ መቀጠል አለበት። የኢትዮጵያ ህልውና የተሳሰረ እንደመሆኑ በብዝሃነት ውስጥ ያለውን የወል ትርክት በማጎልበት የኢትዮጵያን የነገ ብሩህ ተስፋ እውን ማድረግ የሚገባ ነው።